ያለሁበት ሁኔታ አለ። አንዳንድ ሰዎች አይቻለሁ፣ ግን ጉዳያቸው የነበረው እኔ ቤት አልነበረም። ሲጀመር እኔ ላስታርቃቸው ነበር የነበረው እና ጥሪ ያለው ላስታርቃቸው። ግን ያው እናትየው አልተገኘችም። እመጣለሁ ብላ ነበረ፣ ነፍሷን ይማረው። አልተገኘችም፣ ቀጠሩ ላይ አልቻለችም በዛን ቀን እና ስትፈርዱባት ነበረ። ግማሹ እሷ ላይ ሲፈርድ፣ ግማሹ ልጅየው ላይ ሲፈርድ ነበር። አሁን ግን አለፈች እናትየው። የፈረዱባት ሰዎች ተጸጽተዋል። እሱ አሁንም ሌላም ሰው ላይ ስንፈርድ ደግሞ ሌላም ሰው ደግሞ ህይወቱ ካለፈ እንጸጸታለን። ሰው ሁሌ ጸጸትን ከምናተርፍ በቃ ይቅር ባይ ልብ ቢኖረን እና ሰውን በህይወት እያለ ባንፈርድበት ባናስቀይም ጥሩ ነው። የሰደበችው እናትዮ የለችማ። ማን ብትኖር እሷን በህይወት እያለች ትላት ነበር። እሷ ስለሌለች ዴዚን ትላታለች። ዴዚ ሀዘኗን ጨርሳ ስትመለስ ሜቢ እናንተ ግን ከዚህ ተማሩ። ሰውን በህይወት እያለ በቁሙ እያለ አለመፍረድን እንማር። ዜድ ወይ አቡዬ ዴዚ ስትመለስ ሀዘኗን ጨርሳ ስትመለስ እሷን ይቅርታ መጠየቅ አለብሽ። ኦኬ ችግር የለውም። ይቅርታ ትያትና እሺ አቡዬ አላችሁ እና ሌላ በተረፈ ግን ለማንም ሰው መልስ አትስጭ። ይህን ጊዜ መልስ ባለመስጠት እሺ አቡዬ ላይብሽቶች እንዳትሳሳች ነው። በኋላ ብሄር ውስጥ የሆነ ነገር ውስጥ እንዳይከቱሽ ወደ ባሰ ነገር። ላይብሽን ስትከፍቱ ኮመንት ላለማንበብ ሞክሪ። ኔጌቲቭ ኮመንቶችን ኢግኖር አድርጊ። መጥፎ ኮመንቶችን አታንብቢ። መልካም ኮመንቶችን ብቻ አንብቢ። ግን መለየት ያቅተኛል መልካም እና መጥፎውን እሳሳታለሁ ብለሽ ካሰብሽ ኮመንት ዝጊ። ላይብሽን ስትገቢ ለትንሽ ጊዜ። ኦኬ እሺ አቡዬ አመሰግናለሁ። ቴንክ ዩ እሺ ጋይስ እንትን በሏት በቃ። ዴዚ ስትመለስ ዴዚን ይቅርታ ጠይቃታችሁ። እንግዲህ እናትየው ነፍሷን ይማረው የለችም ማለት፣ ስለዚህ ዴዚ ነው ይቅርታ መጠየቅ ያለባት አይደል? ዴዚ ሀዘኗን ጨርሳ ስትመለስ ዜድ ይቅርታ ትጠይቃታለች። ይነጋገራሉ እነሱ፣ ይቅርታ ትጠይቃታለች። በተረፈ ግን እናንተ ከሰው ስህተት ከብረት ዝገት አይጠፋም። ከሆነ በኋላ ጌየሰ ከማለት ሳይሆን ነው መጀመሪያ ማለት ለምትፈርዱ ሰዎች ነው ሳይሆን ሞት ብላችሁ ምንድን ነው ለሰው ግን ክፋት የምትመኙ ሰዎች ለራሳችሁ እናዝንላችኋለን በጣም። እሺ እኔ በራሴ ልወስን ነው። ቢያንስ ልንገርሽ እባክሽ ላውራችሁ ይቀለኛል። እኔ በራሴ ላይ ልወስን ነው። ቢያንስ ልንገርሽ እባክሽ ላውራችሁ ይቀለኛል። ሰናይት ምንድን ነው? እሺ ነይ። ለምንድን እንዲህ ያላችሁ ሰው አለ? እንደዚህ ከሆነ እንትን እንላለን። ምን ጉድ ነው? ኧረ የኢትዮጵያ ሕዝብ ፈረደበት። ምን ሚዲያ ላይ እየወጣ ያስፈራራናል። ሀቡዬ ሰላም ነው? ሀይ ሀቡዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? ይሰማል? ይሰማል። ሰናይት እህቴ አመሰግናለሁ ስላስገባሽኝ። ባለፈው የዛሬ ሳምንት ጀምሮ ስለምን ነበር አስገብኝ ብዬ ማለት የሆነ ሸዋሸዋ ተሰርቼ እኮ ነው ለእኔም ሳይሆን ለሌሎች እንዲጠነቀቁ ብዬ ነው። እኔ የሚዲያ ሰው አይደለሁም። በጣም የድሃ ልጅ ነኝ። ሮጬ የምኖር ሰው ነኝ እና የሆነ እንትኑ ሙሉ መረጃውን እልክልሻለሁ እና ከውጭ ሀገር የሆነ የሚያወራኝ ሰውየው ነበረ። እሱን አላመንኩትም። እቃ ልልክልሽ ነው ዲሊቨሪ ያለኝ የትላንትና ሳምንት ሮብ ማለት ነው። እንዴት ተዋወቃችሁ? ከተዋወቃችሁ መጀመሪያ ሰናይት
እንዴት ተዋወቃችሁ? ፌስቡክ ላይ በፌስቡክ ሃይ ይለኛል። ከዛ ዋትስአፕ ቁጥር ሲለኝ ዋትስአፕ ቁጥር ላኩለት። በቃ ዝም ብሎ ሃይ እንባባላለን። ከዛ ሰው ቤት ነው የምሰራ ያየኛል፣ ጋውን ለብሼ ምናምን። ከዛ በቃ ምንድነው የምትሰሪው ሲለኝ ነገርኩት። ከዛ እኔ አንቺን መርዳት እፈልጋለሁ ይለኛል ሁሌ ማለት ነው። ከዛ የትላንትና ሳምንት ሮብ እቃ እየገዛዛው ነው ልልክልሽ ነው ይልና ከዛ እሱን ላከልኝ። ሐሙስ ዕለት ጠዋት በ24 ሰዓት አንቺ ጋር እንዲደርስ ነው አለ። ከዛ ሐሙስ ዕለት ጠዋት በኢትዮጵያ 097 ቤት ስልክ 73 መጨረሻው ትደውልና ሰናይት ታደሰ አለ። ማይ ቦይፍሬንድ